ደስ አላችሁ። የመጀመሪያ ዙር የማስታወቂያ ዋጋ ከ30% ቅናሽ ጋር በመሃል ፒያሳ አራዳና ወዳጅነት ፓርክ ፊት ለፊት ለሽያጭ ክፍት ሆነ። ከ15 ዓመት በላይ በዘርፉ ትልቅ ልምድ ያካበተው ሜሪት ፕሮፐርቲስ ቀድመው ለሚመዘገቡ ሰዎች ብቻ በተደረገ 30% ቅናሽ ባለ 1 መኝታ 10% ቅድመ ክፍያ 500 ሺህ ብር፣ ባለ 2 መኝታ በ10% ቅድመ ክፍያ 840 ሺህ ብር፣ ባለ 3 መኝታ 10% ቅድመ ክፍያ በ1.207 ሺህ ብር ከ40% የባንክ ብድር ጋር ማግኘት ይችላሉ። ምን ይሄ ብቻ! በልዩነት ለ20 ደንበኞቻችን ታላቅ ቅናሽ እና ለቤተሰብ አሊያም በቡድን ሆነው ለሚገዙ ደንበኞቻችን ልዩ የቤተሰብ ቅናሽ አቅርበናል። ፈጥነው ይመዝገቡ፣ ከባለ 20ዎቹ አንዱ ይሁኑ። ታዲያ ምን ይጠብቃሉ? አሁን ከታች ባለው ስልክ ይደውሉልን። ሜሪት ፕሮፐርቲስ። ሰላም፣ እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም በአዲስ አበባ ጥብቅ መመሪያ ተላልፏል። ከነገ ጀምሮ ባሉት 7 ተከታታይ ቀናት ለአዲስ አበባ ነዋሪዎች ጥብቅ መመሪያ ተላልፏል። የተላለፈው መመሪያ በዜናችን በዝርዝር የምናስደምጣችሁ ይሆናል። አሰብን በጋራ መጠቀም አለብን፣ ኤርትራውያኖች ሞኞች ናቸው ሲሉ አምባሳደር ጄኔራል ባጫ ደበሌ ተናግረዋል። የሚያስቡ ከሆነ አሰብን በጋራ ጥቅም መዋል፣ ለጋራ ጥቅም ካለዋልን ደግሞ አይቀርም እናመጣዋለን ሲሉ ጄኔራል ባጫ ደበሌ ተናግረዋል። ሙሉ መረጃውን በዜናችን በዝርዝር የምናስደምጣችሁ ይሆናል። በኦሮሚያ ክልል ደቡብ ምዕራብ ሸዋ ዞን ውስጥ በታጣቂዎች ታግተው የነበሩት አቃቢ ሕግ ሽብሩ ጉታ መለቀቃቸውን የምዕራብ ሸዋ ዞን አቃቢ ሕግ ጽህፈት ቤት ገልጿል። ጽህፈት ቤቱ ዛሬ ታህሳስ 3 ቀን 2018 ዓ.ም በፌስቡክ ገጹ ባወጣው መግለጫ ሐሙስ ታህሳስ 2 ቀን 2018 ዓ.ም ታጋቹን ከግምቱ 8 ሰዓት አካባቢ በደቡብ ምዕራብ ሸዋ ዞን ወሊሶ ወረዳ አዳሚ ጎቱ በምትባል ቀበሌ አስፋልት ዳር ትተውት ሄደዋል የተባሉ ሙሉ መረጃውን በዜናችን በዝርዝር እንመለከተዋለን። በአዲስ አበባ ከአያት 49 ወደ ፍየል ቤት በሚወስደው መንገድ ከሆሴ ሪል ስቴት በታች አያት 5 በተባለው ኮንዶሚኒየም እጅግ አስደንጋጭ መረጃ ተሰምቷል። አንዲት እናት 4ኛ ፎቅ ላይ ወጥታ ራሷን ወደ ምድር ወርውራ ህይወቷ እንዳለፈ ነው የተገለጸው። ይህን አሳዛኝ መረጃም በዜናችን በዝርዝር የምናስደምጣችሁ ይሆናል። ከነዚህ መረጃዎች በተጨማሪ ኢትዮጵያ ላስጠለለቻቸው ስደተኞች መሰረታዊ አገልግሎቶችን ለማቅረብ አቅም እንዳነሳት መገለጹ፣ አብዱራህማን ማሃዲ የሚመሩት የኦጋዴን ብሔራዊ ነጻ አውጪ ግንባር አንጃ አዲሱ የአሜሪካ ብሔራዊ የደህንነት ስትራቴጂ በቀጠናው ውስጥ መንግስታዊ ያልሆኑ ቡድኖችን ያገለለ በመሆኑ ግጭቶችን ፈጽሞ አይፈታም በማለት መተቸቱን፣ እንዲሁም በአሜሪካ አደገኛ ወንጀለኞች ተብለው 9 ኢትዮጵያውያን ይፋ መደረጋቸውና ሌሎችን በዝርዝር የምንመለከታቸው መረጃዎች ይዘንላችሁ ቀርበናል። ዝርዝር መረጃዎችን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውን ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ አሰብን በጋራ መጠቀም አለብን፣ ኤርትራውያኖች ሞኞች ናቸው ሲሉ አምባሳደር ጄኔራል ባጫ ደበሌ ተናግረዋል። የሚያስቡ ከሆነ አሰብን በጋራ ጥቅም መዋል፣ ለጋራ ጥቅም ካላዋልክ ደግሞ አይቀርም እናመጣዋለን። አሰብን አስቀራሉ ስትል ይጠፋል፣ ምክንያቱም በውጊያ አንሄድም፣ ሰላማዊ በሆነ መንገድ እንሄዳለን ሲሉ ጄኔራል ባጫ ደበሌ መልእክታቸውን አስተላልፈዋል። ጄኔራሉ አስከትለውም የእነሱ ሀሳብ ኢትዮጵያን በማመስ ኤርትራ በሰላም ትኖራለች የሚል ፖሊሲ ነው ያላቸው። ይህ ደግሞ የሞኞች ፖሊሲ ነው። አንተ የሰው ቤት እየበጠበጥ በሰላም አትኖርም፣ ሰውን ሰላም አሳጥተህ አንተ በሰላም አትኖርም። አንተ መስታወት ቤት ቁጭ ብለህ ድንጋይ ብትወረውር ምን ሊያመጣ እንደሚችል ይታወቃልና የኢትዮጵያ የባህር በር የማግኘት ጉዳይ ምንም ጥርጥር የለውም በማለት አምባሳደር ጄኔራል ባጫ ደበሌ መልእክታቸውን አስተላልፈዋል። ወደ ቀጣዩ መረጃዎችን ስናልፍ ከነገ ጀምሮ ባሉት 7 ተከታታይ ቀናት መንገድ የዘጋችሁበትን አጥር አንሱ፣ መንገዱንም ለትራፊክ እንቅስቃሴ ክፍት እንድታደርጉ በጥብቅ እናሳስባለን ሲል የአዲስ አበባ ከተማ መንገዶች ባለስልጣን አስታውቋል። በአዲስ አበባ የውስጥ ለውስጥ መንገዶችን አጥረው የዘጉ አካላት ከነገ ጀምሮ በ7 ቀናት ያጠሩትን አጥር እንዲያነሱ ማሳሰቢያ ተላልፏል። የአዲስ አበባ ከተማ መንገዶች ባለስልጣን በተለያዩ የከተማ ክፍሎች የተገነቡ የውስጥ ለውስጥ መንገዶች በህገወጥ መንገድ በግለሰቦች ታጥረው የተዘጉ መሆናቸውን አመልክተዋል። ድርጊቱ የህብረተሰቡን በመንገድ ሀብት የመጠቀም መብት እየተጋፋ ከመሆኑ በተጨማሪ የትራፊክ እንቅስቃሴው እንዲስተጓጎል አሉታዊ ተጽዕኖ አሳድሯል ነው የተባለው። በመሆኑም በሁሉም የከተማዋ ክፍሎች የሚገኙ የውስጥ ለውስጥ መንገዶችን አጥረው የዘጉ አካላት በሙሉ ከነገ ቅዳሜ ታህሳስ 4 ቀን ጀምሮ ባሉት 7 ተከታታይ ቀናት መንገድ የዘጉበትን አጥር እንዲያነሱና መንገዱን ለትራፊክ እንቅስቃሴ ክፍት እንዲያደርጉ በጥብቅ አሳስቧል። በተጠቀሰው የጊዜ ገደብ ውስጥ አጥር የማያነሱ አካላትን በህግ ተጠያቂ እንደሚያደርጉም አስጠንቅቋል። ይህ ጉዳይ በበርካታ ሰዎች
ሰዎች ዘንድ ጥያቄ የሚነሳበት ነው። የዛሬ 5 ዓመት መሰል ማስጠንቀቂያ ተሰጥቶ የተለያዩ ሰፈሮች ያሉ የውስጥ ለውስጥ መንገዶችን የዘጉ አጥሮች እንዲነሱ የማድረግ ስራ ተጀምሮ እስከ መጨረሻው ድረስ ሁሉም ሰፈር ሳይተገበር ተቀዛቅዞ እንደቆመም ተገልጿል። በተለያዩ ሰፈሮች ውስጥ ለውስጥ በር ያላቸው አጥር ያጠሩ አካላት ተሽከርካሪዎች እንዳያልፉ የማድረግ ጥበቃዎችን በማስቆም ክልከላ ማድረግ፣ ትንሽ ሲመሽ በሩን የመዝጋት፣ የተሽከርካሪና ሰው መተላለፊያ እንዳይኖር የማድረግ፣ በአጠቃላይ የህዝብን መንገድ እንደ ግል ርስት ይጠቀሙበታል የሚሉ ቅሬታዎችም ይነሳሉ። ከዚህ ባለፈ ተሽከርካሪዎች እንዳያልፉ የሚያደርጉ አስቸጋሪ የሆኑ ግዙፍ የኮንክሪት የፍጥነት መገደቢያ የተደረገባቸውም ሰፈሮች ብዙ ናቸው። የህዝብ መገልገያ የሆኑ መንገዶችን አጥረው ለግል ወይም ለሰፈርተኛ አገልግሎት ብቻ አውለዋል የተባሉ አካላት ከነገ አንስቶ በ7 ቀን ያጠሩትን አጥር እንዲያነሱም የአዲስ አበባ ከተማ መንገዶች ባለስልጣን በዛሬው ዕለት አሳስቧል። ወደ ቀጣዩ መረጃችን ስናልፍ በአሜሪካ 9 ኢትዮጵያውያን አደገኛ ወንጀለኞች ተብለው ይፋ ተደርገዋል። የፕሬዝዳንት ዶናልድ ትራምፕ አስተዳደር በስደተኞች ላይ እየወሰደ ካለው ጠንካራ እርምጃ ጋር በተያያዘ የአሜሪካ የአገር ውስጥ ደህንነት መስሪያ ቤት ከሁሉም የከፉ አደገኛ የውጭ ዜጋ ወንጀለኞችን ዝርዝር ይፋ አድርጓል። ከሁሉ የከፉ አደገኛ ወንጀለኞች ተብለው በመጡበት ሀገር ተለይተው ማንነታቸው ይፋ የሆኑ ስደተኞች በተለያዩ ወንጀሎች ውስጥ ተሳትፈዋል በሚል በስደተኞችና የጉምሩክ ሕግ አስከባሪ በሆነው አይስ በቁጥጥር ስር የሚገኙ ናቸው። በዚህ ዝርዝር ውስጥ ከተለያዩ የአሜሪካ ግዛቶች የተያዙ 8 ወንዶችና 1 ሴት ኢትዮጵያውያን ፎቶግራፍ፣ ስም፣ የፈጸሙት ወንጀልና ከየትኛው የአሜሪካ ግዛት እንደሆኑ ይፋ ተደርጓል። ኢትዮጵያውያኑ በግድያ፣ በእጽ ዝውውር፣ የጦር መሳሪያ ይዘው በመገኘት በዘረፋና በሌሎችም ወንጀሎች ላይ የተገኙ መሆናቸውን የወጣው ዝርዝር መረጃ ያመለክታል። አደገኛ ተብለው የተለዩ 9 ኢትዮጵያውያን ከአንዱ በስተቀር የሁሉም ፎቶ ፈጽመዋቸዋል ከተባሉት ወንጀሎች ጋር ለህዝብ ይፋ ተደርጓል። እነዚህም ሄኖክ ፈቃዱ፣ በረከት መኮንን፣ ብሩክ ታምራት፣ አዳን የሱፍ፣ መስፍን ሁሴን፣ ንግስቲ በየነ፣ ጳውሎስ ኪዳኔ፣ ሳምሶን ኪዳኔና ቤዛ ከበደ ናቸው። በህግ አስከባሪው ባለስልጣን አደገኛና ከሁሉ የከፉ ተብለው በቁጥጥር ስር የዋሉትና ከአሜሪካ ይባረራሉ ተብለው የተለዩት የሌላ አገር ዜጎች ትኩረት እንዲደረግባቸው ያደረጓቸውን የወንጀል ድርጊቶችን ዘርዝሯል። ከተጠቀሱት መካከልም የቤት ውስጥ ጥቃት፣ በተደጋጋሚ ጠጥቶ ማሽከርከር፣ ዘረፋ፣ ልጆችን ማገት፣ የሽብር ማስፈራሪያ፣ በጦር መሳሪያ ጥቃት መፈጸም፣ የተሰረቁ ንብረቶችን መቀበል፣ የፍርድ ቤት ትዕዛዝን አለማክበር፣ ህገወጥ የገንዘብ ዝውውር ይገኙባቸዋል። የአገር ውስጥ ደህንነት መስሪያ ቤቱ የተለያዩ ወንጀሎች ፈጽመው እጅግ የከፉ አደገኛ ስደተኞች በማለት በመላው ዓለም ከሚገኙ ሀገራት የመጡ ግለሰቦች በቁጥጥር ስር መዋላቸውንም ያወጣው ዝርዝር ያመለክታል። የመስሪያ ቤቱ ኃላፊ ክሪስቲኖም አሁን ይፋ የተደረገው ዝርዝር በአገሪቱ ውስጥ በሚገኙ ከባድ የወንጀል መዝገብ ያለባቸው የውጭ ዜጎችን ኢላማ በማድረግ የሚካሄደው ዘመቻ ለመጠናከሩ ማሳያ ነው ብለዋል። ከ2 ሳምንት በፊት አንድ አፍጋናዊ ስደተኛ ዋሽንግተን ውስጥ በሁለት የአሜሪካ ብሔራዊ ዘብ አባላት ላይ በፈጸመው አደገኛ ጥቃት አንዷን ሲገድል ሌላኛውን ደግሞ ክፉኛ ካቆሰለ በኋላ የትራምፕ አስተዳደር ከህገወጥ ስደተኞች ባሻገር ህጋዊዎችን የሚመለከት እርምጃ እየወሰደ ይገኛል። በጥቃቱ የተነሳ ከአፍጋኒስታውያን የቀረቡ ሁሉም የስደተኛና የጥገኝነት ጥያቄዎች ተጨማሪ የደህንነትና የማጣራት ስራዎች እስኪከናወኑ ድረስ ላልተወሰነ ጊዜ እንዲቆሙ ተደርገዋል። በተጨማሪም የትራምፕ አስተዳደር ህጋዊ ሰነድ ያላቸው ኤርትራንና ሶማሊያን ጨምሮ ከ19 ሀገራት ወደ አሜሪካ የገቡ ዜጎች የመኖሪያና የስራ ፍቃድ ላይ እንደገና ምርመራ እንደሚደረግ አስታውቀዋል። እንዲሁም ከየትኛውም ሀገራት ዜጎች የሚቀርቡ የጥገኝነት ጥያቄዎችን በአጠቃላይ ላልተወሰነ ጊዜ እንዲታገድ የተደረገ ሲሆን ፕሬዚዳንቱ ከ3ኛው ዓለም ሀገራት ስደተኞች ወደ አሜሪካ እንዳይገቡ የሚያደርግ ቋሚ እገዳ ለመጣል እቅድ እንዳላቸው ተናግረዋል። በተለይ ደግሞ ሶማሊያውያን ስደተኞችን በመወንጀል አሜሪካ ውስጥ እንዲኖሩ እንደማይፈልጉ እንዲሁም ትውልደ ሶማሊያዊቷን የአሜሪካ ምክር ቤት አባል በማንቋሸሽ ያደረጉት ንግግር ፕሬዚዳንቱ ለስደተኞች ጥላቻ አላቸው እንዲባልም አድርገዋል። ወደ ቀጣዩ መረጃችን ስናልፍ በአዲስ አበባ እጅግ አስደንጋጭ መረጃ ተሰምቷል። ከአያት 49 ወደ ፍየል ቤት በሚወስደው መንገድ ከሆሴ ሪል ስቴት በታች አያት 5 በተባለው ኮንዶሚኒየም ከሌሊቱ 10 ሰዓት ላይ የብሎክ 17 አራተኛ ፎቅ ዲሽ በኃይል ይጮሃል። የሰሙ ሰዎች ቢኖርም የመሰላቸው አንድ ግለሰብ ከላይ ቆሻሻ ጥሎ ሊሆን ይችላል የሚል እንደሆነም ነው የተገመተው። ነገሩ ሌላ ሆኖ የተገኘው ግን ማለዳ ሰዎች ለስራ ሲወጡ ነው። እናም አንድ ሴትዮ ህንጻው ስር ህይወቷ አልፎ ትገኛለች። ማንነቷ ሲጣራ አንደኛ ፎቅ ላይ ተከራይታ ከሁለት ልጆች ጋር የምትኖር እናት ነች። የመጀመሪያ ልጇ የዩኒቨርሲቲ ተማሪ ሲሆን ሁለተኛዋ የሁለተኛ ደረጃ ተማሪ የሆነች የ14 ዓመት ታዳጊ ናት። አራተኛ ፎቅ ላይ ወጥታ ራሷን ወደ ምድር የመወርወሯ ምክንያት ባይታወቅም ሰሞኑን ከስራ ተቀንሳ ቤት መዋሏን ጎረቤቶቿ ተናግረዋል። ከአወዳደቋ ለመገመት እንደተቻለውም አራተኛ ፎቅ ላይ ተሰቅለው ከነበሩት የቲቪ ዲሾች በአንዱ ላይ ወድቃ ምድር የተቀበለቻት በጭንቅላቷ እንደሆነ ከጉዳቷ መረዳት ተችሏል። ፖሊስ ማለዳ ተገኝቶ ማስረጃዎች የሰበሰበ ሲሆን አምቡላንስ ደግሞ ከጠዋቱ 4 ሰዓት አካባቢ አስከሬኑን
መሆኑን አንስቶ ለተጨማሪ ምርመራ ወደ ሆስፒታል ወስዷታል። ሟቿ ግለሰብ ልጆቿን እያሳደገች ያለችው ያለ አባት እንደነበርም እስክንድር መርሃ ጽድቅ መረጃውን አጋርተዋል። ወደ ቀጣዩ መረጃችን ስናልፍ በኦሮሚያ ክልል ደቡብ ምዕራብ ሸዋ ዞን ውስጥ በታጣቂዎች ታግተው የነበሩት አቃቢ ሕግ ሽብሩ ጉታ መለቀቃቸውን የምዕራብ ሸዋ ዞን አቃቢ ሕግ ጽህፈት ቤት ገልጿል። ጽህፈት ቤቱ ዛሬ ታህሳስ 3 ቀን 2018 ዓ.ም በፌስቡክ ገጹ ባወጣው መግለጫ ሐሙስ ታህሳስ 2 ቀን 2018 ዓ.ም ታጋቹን ከግምቱ 8 ሰዓት አካባቢ በደቡብ ምዕራብ ሸዋ ዞን ወሊሶ ወረዳ አዳሚ ጎቱ በምትባል ቀበሌ አስፋልት ዳር ትተውት ሄደዋል ነው የተባለው። ታግተው የነበሩት አቃቢ ሕግ ከተገኙ በኋላ በቅርብ በሚገኝ የጤና ጣቢያ ሕክምና እየተደረገላቸው እንደሚገኝም ተገልጿል። ሽብሩ ጉታ መገርሳ በታጣቂዎች መታገታቸውን የኦሮሚያ አቃቢያን ሕግ ማህበር ከቀናት በፊት መግለጹ አይዘነጋም። ሰኞ ህዳር 9 ቀን 2018 ዓ.ም አይነ ስውር የሆኑት የኤጀር ሳለፍ ወረዳ አቃቢ ሕግ ታጥቆ ጫካ ውስጥ በሚንቀሳቀስ አካል ከሰዓት አካባቢ መታገታቸውን አስታውቆ ነበር። አቃቢ ሕግ ሽብሩ ስለመታገታቸው ማስረጃ እንዳገኝና ጉዳዩን በቅርበት እየተከታተለ እንደሚገኝም ገልጾ ነበር። የኦሮሚያ አቃቢያን ሕግ ማህበር በፌስቡክ ገጹ ባወጣው መረጃ መሰረት አቃቢ ሕጉ የታገቱት በደቡብ ምዕራብ ሸዋ ዞን በቾ ወረዳ ቱሉ ቦሎ ከተማ እናታቸውን ከጠየቁ በኋላ ለስራ በምዕራብ ሸዋ ዞን ወደሚገኘው ዳንዲ ወረዳ ጊንጪ ከተማ በመኪና ሲመለሱ እንደነበርም ተገልጿል። ወደ ቀጣዩ መረጃችን ስናልፍ ኢትዮጵያ ላስጠለለቻቸው ስደተኞች መሰረታዊ አገልግሎቶችን ለማቅረብ አቅም እንዳነሳት ገልጻለች። የስደተኞችና ተመላሾች አገልግሎት የዓለም አቀፍ ሰብአዊ ድጋፍ መቀነሱ በስደተኛ መጠለያዎችና ሰፈራዎች የጤና፣ የስነ ምግብ፣ የውሃ፣ የትምህርትና የክልል አገልግሎት ላይ ከፍተኛ ተጽዕኖ መፍጠሩን ትናንት ከዓለም አቀፍ ለጋሾች ተወካዮች ጋር ባካሄደው ምክክር ላይ አስታውቋል። የድጋፍ እጥረቱ ኢትዮጵያ ስደተኞች በአገሪቱ ሕጎች ውስጥ እንዲታቀፉ ለማድረግ በተጀመሩ ጥረቶች ላይ ተጽዕኖ መፍጠሩን የጠቀሰው ተቋሙ በተለይም ህጻናትንና አካል ጉዳተኞችን ጨምሮ ለጉዳት ተጋላጭ የሆኑ ስደተኞች አስፈላጊውን ድጋፍ ማግኘት አልቻሉም ብሏል። የለጋሽ አካላት ተወካዮችም መንግስት የሀብት አሰባሰብ መንገዶችን እንዲያጠናክርና የድጋፍ ምንጮችን እንዲያሰፋ ምክራቸውን ለግሰዋል። ወደ ቀጣዩ መረጃችን ስናልፍ አብድራህማን ማህዲ የሚመሩት የኦጋዴን ብሔራዊ ነጻ አውጪ ግንባር አንጃ አዲሱ የአሜሪካ ብሔራዊ የደህንነት ስትራቴጂ በቀጠናው ውስጥ መንግስታዊ ያልሆኑ ቡድኖችን ያገለለ በመሆኑ ግጭቶችን ፈጽሞ አይፈታም በማለት ተችቷል። ቡድኑ አሜሪካና አጋሮች በቀጠናው ሰላም ማስፈን ከፈለጉ የሰላም ስምምነቶች በተመረጠ ሁኔታ ተፈጻሚ ሊሆኑ እንደማይችሉ፣ የሶማሌ ህዝብን የራስን ዕድል በራስ የመወሰን መብት የኢትዮጵያ መንግስት እንደጨፈለቀውና ኢትዮጵያ ለኤርትራ፣ ለሱዳን፣ ለሶማሊያና ለግብጽ የምታሳየው የጠቅላይነት አካሄድ ለቀጠናዊ ሰላም ጠንቅ መሆኑን ማወቅ አለባቸው ብሏል። ቡድኑ አያይዞም የኢትዮጵያ መንግስት በአፍሪካ ቀንድ ያለመረጋጋት ምንጭ ሆኗል ብሏል። ኦብነግ ዓለም አቀፉ ህብረተሰብ ፌዴራል መንግስቱ የሚያካሄደውን አፍናና ጦርነት ችላ ብሏል በማለት የወቀሰው ቡድኑ መንግስት በሶማሌ፣ ኦሮሚያ፣ አማራና ሌሎች ክልሎች የሚፈጽማቸው ድርጊቶች ሁሉ ሆን ብሎ ተቃውሞንና ብዝሃነትን ለማጥፋትና የብሔሮችን መብቶች ለመጨፍለቅ ያለመ ነው በማለትም ከሷል። ወደ ቀጣዩ መረጃችን ስናልፍ የደቡብ አፍሪካ ፖሊስ በሰው አዘዋዋሪዎች አማካኝነት ገብተዋል በማለት የጠረጠራቸውን 14 ኢትዮጵያውያን ዜጎች ኦሊቨር ታምቦ አውሮፕላን ማረፊያ ላይ መያዙን የአገሪቱ የዜና ምንጮች ዘግበዋል። ፖሊስ አውሮፕላን ማረፊያው ላይ በቁጥጥር ስር ያዋላቸው ኢትዮጵያውያን 9 ወንዶችና 5 ሴቶች እንደሆኑም ዘገባዎቹ አመልክተዋል። ኢትዮጵያውያኑ በቁጥጥር ስር የዋሉት የኢትዮጵያ አየር መንገድ ንብረት በሆነ አውሮፕላን ተሳፍረው መግባታቸውም ተገልጸዋል። ወደ ቀጣዩ መረጃችን ስናልፍ የአፍሪካ የሰብአዊና ሕዝቦች መብቶች ኮሚሽን ኢትዮጵያን ጨምሮ ለውስጥ ተፈናቃዮች ጥበቃና ድጋፍ ለማድረግ የተፈረመውን የአፍሪካ ህብረት የካምፓላ ስምምነት ያላጸደቁ ሀገራት እንዲያጸድቁ ጠይቋል። የስምምነቱ ፈራሚ ሀገራት ስምምነቱን ለመተግበር ህጎችን እንዲያወጡ፣ በመፈናቀል ዙሪያ ብሔራዊ ስትራቴጂዎችን እንዲነድፉና ቅንጅታዊ ስርዓቶችን እንዲዘረጉ፣ ለሴቶች፣ ህጻናት፣ አረጋውያን፣ አካል ጉዳተኞችና አናሳ ማህበረሰቦች የጥበቃ ማዕቀፎችን እንዲፈጥሩ፣ የተፈናቃዮችን ፍላጎት ለማወቅና ብቁ ምላሽ ለመስጠት ብሔራዊ የመረጃ ስርዓታቸውን እንዲያሻሽሉ፣ አስተማማኝ በሆኑና ደህንነታቸው በተጠበቀ ዘላቂ መፍትሄዎች አማካኝነት ተፈናቃዮች በፈቃደኝነት ወደ ቀያቸው እንዲመለሱና ከአስተናጋጅ ማህበረሰብ ጋር እንዲዋሃዱ ወይም እንዲሰፍሩ ቅድሚያ ትኩረት እንዲሰጡም ኮሚሽኑ ጠይቋል።
ወደ ቀጣዩ መረጃችን ስናልፍ የኢትዮጵያ መድኃኒት አቅራቢ አገልግሎት በመላው ሀገሪቱ በሚገኙ 19 ቅርንጫፎች በኩል ለ1308 ወረዳዎች ከታህሳስ 3 እስከ ታህሳስ 6 ቀን 2018 ዓ.ም ድረስ ለሚካሄደው የፖሊዮ ወረርሽኝ ቅድመ መከላከል ዘመቻ የሚውሉ የክትባት መድኃኒቶችን በመላው ዓለም ማሰራጨቱን ወይዘሪት ሰሚራ ጀማል የአገልግሎቱ የክትባት ተጠሪ ገልጸዋል። ከ10 እና 5 ዓመት በታች ለሆኑ ህጻናት የተዘጋጁ ከ29 ሚሊዮን በላይ የኤንኦፒቪቱና ከ10 ሚሊዮን በላይ የቢኦፒቪ የተባሉ ክትባቶች አምራቹ ባስቀመጠው ስታንዳርድ መሰረት የክትባቶቹ ሙቀት ልካቸው ተጠብቆ በማዕከል ቁጥጥር በማድረግ ጥራታቸውንና ፈዋሽነታቸውን በመጠበቅ የቅዝቃዜ ሰንሰለት በተገጠመላቸው ተሽከርካሪዎች ተሰራጭተዋል። የክትባቶቹ መጠን ከ840 ሚሊዮን ብር በላይ ዋጋ ያላቸው መሆኑን የገለጹት የክትባት ተጠሪዋ አገልግሎቱ ከጤና ሚኒስቴርና ከኢትዮጵያ የህብረተሰብ ጤና ኢንስቲትዩቱ ጋር በመቀናጀት በቅርበት እየሰራ መሆኑን ተናግረዋል። በተጨማሪም ለቁጥጥርና አፈጻጸም መገምገሚያ የሚውሉ በርካታ ግብአቶችም ለዘመቻው የተሰራጩ ሲሆን የጤናው ዘርፍ አካላት በቅንጅት እየሰሩ መሆኑን ተጠሪዋ አሳውቀዋል።